ምንድነው ቃቫ? ከእግዚአብሔር ጋር እንግሊዘኛው የዚህን የቃቫን ትርጉም ስትሮንግ ሄዳችሁ ስታጠኑ ምን ይላችኋል? ባይንድ ቱጌዘር ማለት ነው። አብሮ መታሰር፣ አብሮ መገመድ። ያ ባይዘው እንደዚህ የሚባል ነገር አለ። ከእግዚአብሔር ጋር መገመድ የሚባል ነገር አለ። ከእግዚአብሔር ጋር አንድ እስከመሆን ድረስ መታሰር አብሮ የሚባል ነገር አለ። እግዚአብሔር ጋር የሚጋመዱ ሰዎች አንድ ምልክት አላቸው። ደክመው ልታገኛቸው ትችላለህ። ወድቀው ልታገኛቸው ትችላለህ። ተሰነካክለው ልታገኛቸው ትችላለህ። እነሱ ግን አንድ እርምጃ ብቻ ከተራመዱ፣ ከእግዚአብሔር ጋር ብቻ ከተጋመዱ፣ ከእግዚአብሔር ጋር ብቻ አብረው መሆን ከጀመሩ፣ ወደ እግዚአብሔር መጠጋት ከጀመሩ፣ ከሱ ጋር ህብረታቸውን ሲያጠናክሩ እነዚህ ሰዎች እንደገና ሲነሱ ታያለ። ክርስትና ማለት ከእግዚአብሔር ጋር መጋመድ ነው። ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 27 እስከ 31 ያለውን በጌታ በኢየሱስ ስም አነባለሁ። ያዕቆብ ሆይ ለምን እንዲህ ትላለህ? እስራኤል ሆይ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ ቸል ተብላለች። ለምን ትላለህ? አታውቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም። ማስተዋሉ በማንም አይመረመርም። ለደካማው ብርታት ይሰጣል፣ ለዛለው ጉልበት ይጨምራል። ወጣቶች እንኳን ይደክማሉ፣ ይታክታሉ፣ ጎበዛዝትም ተሰነካክለው ይወድቃሉ። እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ይሄ አዲሱ ትርጉም ነው። የ54ቱን ደግሞ በተለይ ቁጥር 31ን በ54ቱን ማንበብ ፈልጋለሁ። እግዚአብሔርን በመተማመን የሚጠባበቁ፣ ያኛው ተስፋ የሚያደርጉ ይላል። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ጌታ ሆይ እናመሰግናለን። የቃልህ ፍቺ ያበራል ተብሎ በቃልህ ተጽፏል። ጌታ ሆይ ቃልህ ብርሃን አምጪ ነው። በሕይወታችን ላይ ብርሃን እንፈልጋለን። ቃልህን የምንሰማበት አንዱ ምክንያት ብርሃን ስለምንፈልግ ነው። ብርሃን ስለመጣ ብቻ ጨለማችን ስለሚሄድ ነው። ጨለማችን ስለሚገፈፍ ነው። የቃልህ ፍቺ በዚህ እንዲያበራ ለምንሃለሁ። ወደ ጓዳችን፣ ወደ ቤታችን፣ ወደ ሕይወታችን፣ ወደ ጤንነታችን፣ ወደ ኢኮኖሚያችን፣ ወደ ትዳራችን ብርሃን ይምጣ፣ ብርሃን ይሆን። ከቃል መገለጥ የተነሳ ጌታ ሆይ ብርሃን ይብራ። ስለዚህ ብርሃን አመሰግናለሁ። ሃሌሉያ። ቃልህን ተከትሎ ስለሚበራው ስለዚህ ታላቅ ብርሃን አመሰግናለሁ። ይህንን ቃል በመንፈስህ አንተ አስተምረን። የሚሰማና የሚያስተውል ልብ ይሁን። የክፉ ኃይል ሁሉ ይታሰር። ባሪያህን አግዘኝ በኢየሱስ ስም አሜን። አረፍ በሉ። ሃሌሉያ። ቴንክ ዩ ሎርድ። እግዚአብሔር የተባረከ ይሁን። አሜን። ጌታ ቸር ነው። ጌታ ቸር ነው ተባባሉ እስቲ። የሆነ ሰው አጠገባችሁ ያለው ምን ሆኖ እንደመጣ አታውቁ። ምን አሳዝኖት፣ ምን ልቡን ሰብሮት፣ ምን ተስፋ አስቆርጦት እንደመጣ አታውቁ። ስለዚህ ልክ መልእክት እንደሚያደርስ ሰው እግዚአብሔር አላህ ይዞህ በሉት። ሃሌሉያ ሃሌሉያ። ዕብራይስጥ ቃል በጣም እንጠቀማለን እዚህ ቤት፣ ሆን ብለን ነው የምንጠቀመው እና ዛሬ የምንጠቀመው ቃል ቃቫህ ወይንም ካቫህ ማለት ትችላላችሁ። በዕብራይስጥኛ ካ የሚባል ነገር የለም። በእርግጥ ቃቫህ ነው። እስቲ ቃቫህ በሉ እስቲ። ቃቫህ ማለት ክፍሉን ከመስበኬ በፊት ይወላችሁ፣ ቃቫህ ማለት አንድ ሰው 3 ክሮችን ወስዶ ገመድ ሲጎነጉን ማለት ነው። ሰምታችሁኛል? 3 ክር ወስዶ ገመድ ሲጎነጉን፣ ባይዘው 4ም ሊሆን ይችላል። ወስዶ ግን ሲጎነጉን ያ መጎንጎን ምን ይባላል? ቃቫህ ይባላል። እንዳልኳችሁ ካቫህ ማለት ትችላላችሁ፣ ግን ኤግዛክት ወርዱ ቁፍ የሚል የዕብራይስጥ ቃል ስለሆነ የሚጠቀመው ቃቫህ ነው። ቃቫህ ማለት መጎንጎን፣ ሹሩምባ መስራት፣ መግመድ፣ እንደዚህ መርጅ ማድረግ ማለት ነው። ባይንድ ማድረግ ማለት ነው። ኢየሱስ ጌታ ነው። እና ዛሬ ማካፈላችሁ ቃቫህ የሚል ቃል ነው፣ ወይንም ካቫህ የሚል ነው። መጋመድ፣ መሸረብ፣ መጎንጎን፣ መርጅ ማድረግ፣ መያያዝ፣
ዩኒቲ መፍጠር ከአንድ ከሆነ ነገር ጋር አብሮ መያያዝ የሚል ነው። ሃሌሉያ። ብዙ ጊዜ ይሄን ክፍል እንደተሰበከ ነው አውቃለሁ። እዚህ ኢሳይያስ 40 ቁጥር 31 ላይ ሲናገር እግዚአብሔርን በመተማመን ምን የሚሉ የሚጠባበቁ ይላል የ54ቱ ትርጉም። አዲሱ ትርጉም ደግሞ እግዚአብሔርን ተስፋ የሚያደርጉ ይላል። ለምንድን ነው ይሄ እንደዚህ ያደረጉት? አዲሱን ትርጉም ሲተረጉሙ ተስፋ የሚያደርጉ ናቸው እንደ ንስር ኃይላቸው የሚታደሰው ይላሉ። የ54ቱን ደግሞ የተረጎሙ ሰዎች በመተማመን ምን የሚሉ የሚጠባበቁ ናቸው ኃይላቸው የሚታደሰው ይላሉ። ይሄንን ያረጉበት ምክንያት ትርጉሙ የሁለቱም ልክ ነው። ለምን? አንዳንድ የዕብራይስጥ ቃሎች እንደ ባህር ናቸው። በአንድ ትርጉም ብቻ አትፈታቸውም እና አውዱ ይታይና በአውዱ መሰረት በቃ ይሄኛውን እንጠቀም ተብሎ ነው የሚፈታው የሚተረጎመው። ነገር ግን ኦሪጂናል የዕብራይስጥ ቋንቋ ተናጋሪ ሰው እነዚህን ቃላቶች ሲያገኛቸው ራይት የሆነው ሚኒንግ ያገኛል። አንዱ በረከት ዕብራይስጥ ማጥራት ይሄ ነው። እዚህ ክፍል ላይ በመጠባበቅ ወይንም ተስፋ በማድረግ ተብሎ የተተረጎመው ቃል ቃቫህ ነው። ካቫህ ነው። እግዚአብሔርን ቁጭ ብሎ የሆነ ቦታ ይመጣል በ2000 ምናምን ይመጣል በ3000 በ4000 እያለ የሚጠብቅ ሰው ማለት አይደለም። እግዚአብሔርን ዝም ብሎ ተስፋ የሚያደርግ ሰው ማለት አይደለም። እዚህ ቦታ ላይ ኢሳይያስ የተጠቀመት ቃቫህ የምትለው ቃል የታገኙታላችሁ። በተመሳሳይ ሁኔታ ኢያሱ መጽሐፍ ምዕራፍ 2 ቁጥር 18 ላይ እነዛ ሰላዮች ምንድነው ምልክት የምናደርገው የሚለውን ነገር ሲነግሯት በዚህ ቦታ ላይ ቀይ ፈትል አንጠልጥይ የሚሏትን ፈትል የምትለው ቃል ቃቫ ከሚል የተረጎመችው። ማንኛውም ሰው ዛሬ አሁን ጉግል ቢያደርግ ይሄንን ኢያሱ መጽሐፍ ምዕራፍ 2 ቁጥር 18ን ሰርች ቢያደርግ የሚመጣለት ስዕል የተገመደ ገመድ ነው። ቀይ ገመድ ነው የሚመጣው። ለምን? ቃቫ ማለት ምን ማለት ስለሆነ ገመድ ነው፣ የተገመደ ገመድ ማለት ነው። ስለዚህ ኢሳይያስ እያለን ያለው ከግዚአብሔር በኢየሱስም አይናችሁ ይከፈት ስሙ። ኢሳይያስ እያለን ያለው ከእግዚአብሔር ጋር የሚጋመዱ ሰዎች፣ ከእግዚአብሔር ጋር የሚሸረቡ ሰዎች፣ የሸማኔ ቋንቋ ነው ባይዘው። ከእግዚአብሔር ጋር ሹሩምባ የሚሰሩ ሰዎች፣ ከእግዚአብሔር ጋር ዩኒቲ የሚፈጥሩ ሰዎች አንድ ምልክት አላቸው። ኃይላቸውን ያድሳሉ። ባይዘው ያድሳሉንም መጣባታል። ኃይላቸውን ግን ምን ያደርጋሉ? ያድሳሉ። እነማን ናቸው ኃይላቸውን የሚያድሱት? የሆነ ቦታ ቁጭ ብለው እግዚአብሔርን የሚጠብቁ አይደለም። ተስፋ አለኝ የሚሉ አይደሉም። አንድ ነገር የሚያደርጉ ናቸው። ቃቫ የሚያደርጉ ምንድነው? ቃቫ ከእግዚአብሔር ጋር። እንግሊዘኛው የዚህን የቃቫን ትርጉም ስትሮንግ ሄዳችሁ ስታጠኑ ምን ይላችኋል? ባይንድ ቱጌዘር ማለት ነው። አብሮ መታሰር፣ አብሮ መገመድ። ያ ባይዘው እንደዚህ የሚባል ነገር አለ። ከእግዚአብሔር ጋር መገመድ የሚባል ነገር አለ። ከእግዚአብሔር ጋር አንድ እስከመሆን ድረስ መታሰር አብሮ የሚባል ነገር አለ። ሃሌሉያ። እሸቱ ክርስትናዬ በጣም ኃይለኛ የሚሆነው መቼ ነው? ህይወቴ በጣም ጠንካራ የሚሆነው መቼ ነው? ከእግዚአብሔር ጋር መጋመድ፣ ከእግዚአብሔር ጋር መታሰር። እኛ በፊት ለመን ክር እናከር ነበር። መን ምንድነው? ጌታ እንዲገልጥላችሁ ምን በሉ። የሸማኔ ክሩ የሚገባበት ድሩ የሚገባበት እንደዚህ ድሩ የሚገቡበት እዚህ ጋር ያለው ነገር መን ይባላል። እና መኑ ደግሞ ዝም ብሎ አይደለም የሚሰራው። መኑን ለማዘጋጀት በጣም ቀጫጭን ክሮች መነን ሊሆን ይችላል። መነን የሚባል አለ። በጣም ስስ ቀጫጭን ክሮችን 5 5 10 10 አድርጋችሁ ከዛ ምን ታደርጉታላችሁ? መጀመሪያ 5ቱን ታከራላችሁ። ከዛ 5ቱን ታከሩና ከዛ 10ሩን አንድ ላይ ምን ታደርጉታላችሁ? ትሸርቡታላችሁ። ይሄ በሚሆን ጊዜ እነዚያ ደቃቃቅ የሆኑ ክሮች ምን እያገኙ ይመጣሉ? ኃይል እያገኙ፣ ስትሬንግዝ እያገኙ እየተጋመዱ በሄዱ ቁጥር እየጠነከሩ ይሄዳሉ። ከዛ የሚገርማችሁ 5 ዓመት 10 ዓመት አንዳንዴ የሚያገለግል የማያልቅ ተፋትጎ የማይበላ በጣም ጠንካራ ክር ይወጣዋል። ምን ከማድረግ ብዛት። አበሻም እኮ ሲተርት ምን ይላል? ድር ቢያብር በሏ። ድር ከተባበረ ብቻውን ከሆነ በጥስ ነው የሚለው። ካበረ ማለት ባይንድ ካረገ፣ አብሮ ከተሻረበ፣ አብሮ ከተጋመደ እና የሚጋመደው ነገር እየበዛ ከመጣ አንበሳን ራሱ ምን ያደርገዋል? አንበሳ በጣም ኃይለኛ አቅም ያለው ጉልበት ያለው ፍጥረት ነው። ነገር ግን ያበሩ ድሮች ምን ያደርጉታል? ያስሩታል ነው ያበሻው ተረት። ኢሳይያስ እያለ ያለው መሰላችሁ? ወጣቶች ምን ይላሉ? መጣበታለሁ፣ ይደክማሉ።
ጎበዛዝት ፈጽመው ምን ይላሉ? ይወድቃሉ፣ ይሰናከላሉ። ከሰው የሚመጣ ከምድር የሚመጣ ከስጋም የሚመጣ ከዚህ የሆነ ኃይል ሁሉ ፌል ያደርጋል። ከእግዚአብሔር ጋር የሚጋመዱ ግን ኃይላቸው የማይደክም እነማን ናቸው? ሁልጊዜ እያሸነው በጣም በቃ ምን አይነት ትዳር ነው የሚባል ትዳር ችግር የማይገጥመው አይደለም። ከእግዚአብሔር ጋር ምንም ያደርግ ነው የሚጋመድ ና ቤታችን የሚል ና ህይወታችን የሚል እሸቱ ለምንድን ነው በጣም ትኩረትን የሳበው መጋመድ የሚለው ቃል? አያችሁ እግዚአብሔርን ስናመልከው እዛ ጋር አስቀምጠ ነው እኛ እዚህ ጋር ሆነን ከዛም በኋላ እሁድ ከሆነ ምን መጣ እሁድ ጤና ይስጥልኝ ብለን ሰላም ብለን የሆነ ሽማግሌ ያስበን የሆነ ጸጉሩ እንዲያለ ሰው ያስበን ተሳልመነው ነው ምን ሄደው ብዙ ጊዜ ይሄ ባይንድ ቱጌዘር ቃፋ ማድረግ ማለት ግን አንተ ባለህበት ሁሉ እሱ ምን ሲል ሲኖር ማለት ነው። የትም ግባ የትም ውጣ የትም ተገኝ እግዚአብሔር እዛ ሲኖር ቃፋ ሐረክ ይባላል። ተጋመድከው፣ ተሳሰርከው፣ ተሻረብከው ማለት ነው። ኢየሱስ ጌታ ነው። ያ ስለዚህ እግዚአብሔርን የሚጋመዱ ሰዎች አሉ ነው የሚለው ኢሳይያስ። የሚጋመዱ ሰዎች አሉ። እሸቱ እነዚህ የተጋመዱ ሰዎች በምንድነው የሚያስታውቁት? መጀመሪያ ከላይ ትንሽ ነገር ልንገራችሁ። ቁጥር 27 ላይ እግዚአብሔር ትቶኛል፣ መንገዴ ከእግዚአብሔር ምን ብላለች? ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ስሙኝ፣ ለምን እንደዚህ ትናገራለህ ይላል ማ እግዚአብሔር መጥቶ አሁን ፍቅረ ለምን እንዲህ ትላለህ ቢል በጣም ሾኪንግ አይደለም? ለምን እንደዚህ የምትለው? አንዳንድ ጊዜ አፋችን ያመጣውን እኮ ስለምን ነው ምን እንደዚህ የምትለው? ልጆች አንዳንድ ጊዜ እንደዚህ አይባልም ስትሏቸው ትዝ ይላቸዋል። አንዳንድ ልጆች ማይሆን ነገር ሲሉ እንደዚህ አይባልም ትላለህ። አሁን ባለፈው ልጃችን የሆነ ዘፈን ትምህርት ቤት ሰምቶ መጥቶ ልክ ሲለው እንዴት ሰቀቃለ በቃ እንደዚህ ሁለተኛ እንዳትል። እግዚአብሔር መጥቶ ያዕቆብን ለምን እንዲህ ትላለህ? ምንድነው ያለው? እግዚአብሔር ረስቶኛል የሚለው ምንድነው? ያዕቆብ እግዚአብሔር እኔን ምን ብሎኛል? ረስቶኛል ትዝ አልለውም፣ አያስታውሰኝም። እኔ እንጃ በቃ መኖሬንም የሚያውቀው አይመስለኝም፣ ትቶኛል። ከዛ ደግሞ ፍርዴ ከአምላኬ ምን ብሏል? አይፈርድልኝም። መረጃ ይዤ የጠበቅኩት አይፈርድልኝም ይላል። እግዚአብሔርም እንደሚል ታውቃላችሁ? ይሄ አለማወቅ ነው አለ። አላወቅም ምን እንደዚህ የሚያስብልህ ምንድነው? ላክ ኦፍ ኖሌጅ ነው። አለማወቅ ነው እንደዚህ የሚያስብልህ። እኔ እረዳለሁ እኮ አንዳንድ ችግር ከዚህም በላይ እኮ ያስብላል። ግን እግዚአብሔር ሲመጣ ይኸውላችሁ ብዙ ጊዜ ይገባኛል በጣም እረዳለሁ የምታልፊበትን አይልም። ኢዮብ በዛ ሁሉ መከራ ውስጥ አልፎ ቢመጣና ብንከራከር ብንነጋገር ደስ ይለኛል። እስቲ ይምጣ እያለ እግዚአብሔር መጥቶ እሺ ቁስሉ መቼ ነው የጀመረ? እሺ ከዛስ አይደለም ያለው። ከዛ ምን እንዳለው ታውቃላችሁ? መጥቶ በጣም ተቸግሮ በገል እያከከ ያለ በገል የሚያክን ሰውዬ መጥቶ ኦሪዮንን ስፈጥረው አንተ የት ነበርክ? እንዳይተነፍስ አፍንጫውን ሲይዘው ከዋክብት እልል ሲሉልኝ የምድርን መሰረት ስመሰርት ተራሮች እንዳይፈልሱ ሳቆማቸው ነበርክ ይለዋል። አረ እኔ የለሁም። ስለ ችግሬ እናውራ። ስለ ችግሬ አሁን ስለዚህ ስለ ማከክ እናውራ። አረ ስለዚህ ና ልጠይቀው አይደል ያልከው? አዎ እንነጋገር አይደል ያልከው? ና እንነጋገር። የአጥቢያ ኮከቦች እልል ያሉ ቀን አንተ የት ነበርክ? ለንፋስ መዝገብ ሳዘጋጅ ይላል። አይገርምም? መዝገብ ሳዘጋጅ ቤት ስሰራለት ከዚህ እንዳትወጣ ብዬ ስዘጋበት ነበርክ እንዴ የዛን ቀን? እኔማ የለውም። ግን ይኸውልህ አሁን ምን እያደረገኝ ነው? ስለሚያሳክክ አያወራም። አይገርም? ብትለምነው አሳከከኝ ብትለው አይነግርህም። እንነጋገር ይልህና ዓለምህ የማያውቀውን ነገር ነው የሚያወራብህ። ዓለምህ አያውቀውም። ኢየሱስ ጌታ ነው። ከዛስ ያዕቆብ ይላል እግዚአብሔር ትቶኛል፣ መንገዴ ከእግዚአብሔር ተሰውሯል። እዚሁ መጽሐፍ ላይ ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች ይላል። መንገዴ ከእግዚአብሔር ፍርዴም ከአምላኬ ምን ብላለች? አልፋለች። አላወክም? ለምን እንዲህ ትላለህ? አልሰማህም? ይልና ከዛ ምን ሊያወራ መሰላችሁ? ባለፈው የሆነ መጥቶ የባቢሎን ሰው እንዲህ አድርጎ ምርኮ አድርጎ ሲገርፋ አይደለም ያለው። እግዚአብሔር አምላክ የዘላለም አምላክ ነው ይላል። ከችግሩ ጋር ይገናኛል። አሁን ያዕቆብ ከሚያወራው ችግር ጋር እኮ አይገናኝም። የዘላለም አምላክ ነው ይላል። ትቶኛል። የሆነ ጊዜ አብረን ነበርን ማለት ነው።
ጌታ ትቶኛል ለምን ትላለህ? እግዚአብሔር የምን አምላክ ነው? አሁንም አልፍበት ብታልፍም እኔ ካንተ ጋር ነኝ። ከዛስ የምድር ዳርቻ በጣም ይገርመኛል ፈጣሪ ነው ይላል። በነገራችን ላይ እግዚአብሔር ትቶኛል መንገዴ ከአምላኬ ፍርዴም ተሰውራለች ለሚል ሰው መተ እግዚአብሔር የምድር ዳርቻ ፈጣሪ ነው የሚል ወቅቱን ያልጠበቀ ስብከት ነው። አይገጥም። ከሰውየው ጭንቀት ጋር አብሮ አይሄድም። በጣም ደስ ይለኛል እግዚአብሔር መጥቶ የሚነግራችሁ በእናንተ አቅም አይደለም። መጥቶ የሚነግራችሁ ማን እንደሆነ የምድር ዳርቻ የምድር ፈጣሪ እኮ አይደለም። እነዚህ ሰዎችን ለምን እንደዚህ ነው የሚተካላችሁ? ልንገራችሁ። ስለ ባቢሎን ምርኮ ነው ሐዘኑ። ስለ ምርኮ ስለሆነ አሁን እነሱ እስራኤልን ጥለው ባቢሎን ድረስ ስለሚሄዱ እግዚአብሔር የምድር ፈጣሪ ነው ማለት የእስራኤል ፈጣሪ ብቻ እንዳይመስልህ የምድር ዳርቻ ምን ማለት ነው? በምርኮም ብትሄዱ እኔ ከናንተ ጋር ነኝ። ደሞ ነበር መጽሐፍ ተጽፏል እዛ የምድር ዳርቻ ምንድነው? ከዛ ምን እንደሚታቃላችሁ ስሚ፣ በጌታ ስሚ። አይደክምም ይላል። አሁን እኮ ያወራን ያለ ነው እግዚአብሔር ይደክመዋል አይደል? እኔ ምን አለኝ ደከመኝ እያልክ ሰውየው እኔ ደከመኝ ነው እያለ ያለው። ነብዩ ደግሞ መጥቶ እግዚአብሔር ምን አይልም አይደክምም፣ ከዛስ አይታክትም፣ ከዛስ ማስተዋሉ በማንም አይመረመርም አለ። ማስተዋሉ በማንም እግዚአብሔር አይደክምም፣ ስሙ ይባረክ። ቀጥሎ በጣም ደስ ይለኛል። እሱ ግን ለደካሞች ምን ይሰጣል? ኃይልን ይሰጣል። አቅም ለሌለው ብርታት ይጨምራል። ኢየሱስ ጌታ ነው። ዋው! ዛሬ እንደዚህ የሚያደርግለት ሰው አለ። ከዛ ቀጥሎ ከእግዚአብሔር ጋር ቃቫህ የሚያደርጉ ናቸው ግን ይሄን የሚያዩት ነው የሚለው። ቀጥሎ ምን ማለት ነው? ከእግዚአብሔር ጋር የሚጋመዱ ከእግዚአብሔር ጋር የሚተሳሰሩ ሰዎች አሉ። ታስታውሳላችሁ? ደማስቆ መንገድ ላይ ብዙ ጊዜ ይባላልና ሳኦል ሲያገኘው ኢየሱስን ለምን ታሳድደኛለህ ሲለው ኢየሱስ ጳውሎስ እኮ ኢየሱስን አሳደው አያውቅም አይደል? እያሳደደ ያለው ማን ነው? ክርስቲያኖችን ነው። እግዚአብሔር ግን የሚለው ለምን ልጆቼን ታሳድዳለህ አይደለም ኢየሱስ እያለ ያለው ለምን ታሳድደኛለህ? ምን እያለ ነው? እዚህ እነ ጴጥሮስን መንካት ማለት ማንን መንካት ነው? ኢየሱስን መንካት ማለት ነው። ለምን? ቃቫ ስላረጉ፣ ባይንድ ቱጌዘር ስላረጉ። እንደውም የኤፌሶን መጽሐፉ ላይ ጳውሎስ ሲናገር እሱ ራስ ነው፣ ቤተክርስቲያን ምኑ ናት? አካሉ ናት ነው የሚለው። የተጋመድነን የተሳሰርነን ከሱ ጋር አንድ ሆነናል። ኢየሱስ ጌታ ነው። ያ እግዚአብሔርን ቃቫ የሚያረጉ ከሱ ጋር የሚተሳሰሩ ከሱ ጋር የሚጋመዱ ሰዎች አጠገባቸው ያለውን ሰው ይወል በሉት። ክርስትና ማለት ከእግዚአብሔር ጋር መጋመድ ነው። ያ መጋመድ የሚችሉ ሰዎች አሉ ከእግዚአብሔር ጋር። ሃሌሉያ! እነዚህ ሰዎች ከእግዚአብሔር ጋር የተጋመዱ ሰዎች ምልክት አላቸው። ሁለቱም ትርጉም ልክ ነው ብያቸዋለሁ። በዋናነት ግን ዛሬ ሄዳችሁ ሰርች ብታረጉ ቃቫ ማለት ባይንድ ምን ማለት ቱጌዘር ማለት ነው። ከእግዚአብሔር ጋር አብሮ ምን ማድረግ መገመድ ማለት ነው። መሸረብ ማለት ነው። ዳንተን የሚነካ ያይኑን ብሌን የሚነካ ነው። እግዚአብሔር ዲስማች ጋራንት የሰጣቸው ከሱ ጋር በኪዳን ስላጋመዳቸው ነው። የተጋመዱ ሰዎች ምንድነው ምልክታቸው? በኢየሱስ ስም አይናችሁ ይከፈት። ሃሌሉያ! ይኸውላችሁ አወጣጣቸው ኖርማል አይደለም ነው የሚለው። የሚወጡት አወጣጥ ኖርማል አይደለም። እግዚአብሔር የሚወጡበትን ጊዜ ሲያመጣ እንዲወጡ ሲፈቅድላቸው ከፍ እንዲሉ ሲፈቅድላቸው ኖርማል አይደለም አወጣጣቸው። እንደ ይላል እንደ ምንድነው የሚወጡት? እንደ ንስር ነው የሚወጡት። ሃሌሉያ! ከእግዚአብሔር ጋር የተጋመደ ሰው በምንድነው የምታውቁት? አወጣጡ ኖርማል አይደለም። እንደ ንስር ይወጣል። ኢየሱስ ጌታ ነው። በጣም ደስ ከሚል ትዕይንት መካከል አንዱ የንስር አነሳስ ነው። ባይዘው እዚህ ቦታ ላይ የሚያወራው ስለ ንስር አነሳስ ነው፣ አወጣጥ ነው። ተንደፋድፎ አይደለም የሚነሳው። አልሰማችሁኝም? ተንፈራግጦ አይደለም የሚነሳው። ሞክሮ አይደለም የሚነሳው። ፍድግ ሲሉ አይታችሁ እንደሆነ
ይው ከእግዚአብሔር ጋር የተጋመዱ ሰዎች እንደ ንስር ይወጣሉ። ለምን? ኃይል ከነሱ ጋር ስለሚሆን፣ አቅም ከነሱ ጋር ስለሚሆን፣ ብርታት ከነሱ ጋር ስለሚሆን ሲወጡ እንደ ንስር ነው የሚወጡት። ቃሉ እኮ ነው የሚላችሁ እንደ ንስር። ብዙ ጊዜ ስለተሰበካችሁ አሁን እነሱን አላነሳም፣ ግን በጣም ከሚያስደንቁኝ ነገሮች አንዱ ንስር 70 ዓመት ነው እንደ ሰው የሚኖረው ይባላል። እንደ ሰው 70 ዓመት ነው የሚኖረው። ከዛም የሚያልፉ አሉ ባይዘው። ልክ ግን 35 ዓመት ሲሆነው ንስር ያረጃል። ሁሌም ያረጃል። ከዛ መንቁሩ ይዞርና እንደዚህ እዚህ አንገቱን መውጋት ሁሉ ይጀምራል። ከዛ ላባው በጣም ከመብዛቱ የተነሳ ምን ያደርገዋል? ይከብደዋል። እና ብድግ ብዬ ልብረር ሲል ያቅተዋል። እና ሄጄ ከባህር ውስጥ የሆነች አሳ ላንሳስን መንቁሩ እዚህ ውስጥ ነው ያለው። አያስነሳው። መክሳት ይጀምራል፣ መድከም ይጀምራል። ከዛም በኋላ ሰውነቱ በጣም እየገረጀፈ ስለይመጣ ከደመና በላይ መብረር ያቅተዋል። ማንም ሰው ዛሬ ሄዶ ሰርች ቢያደርግ የሚያገኘው የዩቲዩብ ውስጥ ሞልቶ ያለ ቪዲዮ ነው። ልክ 35 ዓመቱ ላይ ይሄ እውነት ሲሆን፣ ማርጀቱን ሲያረጋግጥ፣ መንቁሩ እንደዛ ሲሆን፣ ላባዎቹ ሲከብዱት የዓለትን ስንጣቂ ይፈልግና የዓለት ስንጣቂ ውስጥ ይገባል። ከዛም በኋላ ይሄ አፉ ላይ ያለው መንቁሩን ከዓለቱ ጋር ማጋጨት ይጀምራል። ሲያጋጨው መድማት ይጀምራል። ያ ያረጀው መንቁሩ ከላዩ ላይ ይወድቅና ባዶ ይሆናል። ከዛስ ያንን የከበደውን ደግሞ ላባውን ከዓለቱ ስንጣቂ ውስጥ ራሱን አስገብቶ በጣም በጠባብ ነገር ውስጥ በመሹለክ ያንን ላባ ከላዩ ላይ ገፎ ይጥለዋል። ልክ እናቶቻችን በፈላ ውሃ ዶሮ እንደሚገሸልጡት ላባው ከላዩ ላይ ይገሸልጥና ረግፎ ይወድቃል። ስታዩት መንቁር የሌለው ላባ የሌለው የተመለመለ የሆነ ራቁቱን ያለ ንስር ታያላችሁ። ከባድ የሐዘን ጊዜ ያሳልፋል። ከባድ የመከራ ጊዜ ያሳልፋል። በብርድ ውስጥ በሙቀት ውስጥ ያልፋል። በዚያን ጊዜ ትንኞች እየመጡ ላይ ያርፉበታል። ሰውነቱን ይበሉታል። ምንም ነገር ሄዶ መብላት አይችልም። ይከሳል። ሰውነቱ ያልቃል። ከተወሰነ ቀናት በኋላ ላባው እንደገና ማደግ ይጀምራል። ከተወሰነ ሳምንታት በኋላ መንቁሩ እንደ አዲስ ማደግ ይጀምራል። ሪስቶር ያደርጋል። ከዛ አይነት ጨለማ ውስጥ መውጣት ይጀምራል። ከዛ አይነት ድካምና ውድቀት ውስጥ መውጣት ይጀምራል። ከተወሰነ ጊዜ በኋላ አዲስ ላባ አዲስ መንቁር ያገኝና እንደ ወጣት እንደ ጎረምሳ እንደ አዲስ ንስር ራሱ ኃይለኛ ሆኖ እንደገና ይነሳል። ኢሳይያስ ሲናገር ከእግዚአብሔር ጋር የሚጋመዱ ሰዎች ኃይላቸውን ያድሳሉ፣ ሪስቶር ያደርጋሉ። እንደዚህ ንስር ነው ደግሞ ኃይላቸውን የሚያድሱት። ያ ደክሞኛል የምትሉ ሰዎች፣ አቅመ ቢስ ሆኛለሁ የምትሉ ሰዎች፣ ጉልበት አጥቻለሁ የምትሉ ሰዎች ዛሬ የምስራች አለኝ። እግዚአብሔር አምላክ ኃይላችሁን እንደ ንስር ያድሰውና እንደገና መውጣት ትጀምራላችሁ፣ መብረር ትጀምራላችሁ፣ መሄድ ትጀምራላችሁ። ኃይላችሁ ይታደስ in the name of Jesus። ኃይል ይታደሳል። ምናቸውን ነው የሚያድሱት? ኃይላቸውን። እሸቱ ኃይል ምንድነው? የማድረግ ብቃት። በፊት እንዲያረግ ነበር፣ እንዲችል ነበር፣ እንዲሳካልኝ ነበር፣ ይሄኛው ችሎታ ነበረኝ፣ አሁን ግን ጉልበት አጣው የምትሉ ሰዎች የሚያስፈልጋችሁ የኃይል መታደስ ነው። እግዚአብሔር ጋር የሚጋመዱ ሰዎች አንድ ምልክት አላቸው። ደክመው ልታገኛቸው ትችላለህ፣ ወድቀው ልታገኛቸው ትችላለህ፣ ተሰነካክለው ልታገኛቸው ትችላለህ። እነሱ ግን አንድ እርምጃ ብቻ ከተራመዱ፣ ከእግዚአብሔር ጋር ብቻ ከተጋመዱ፣ ከእግዚአብሔር ጋር ብቻ አብረው መሆን ከጀመሩ፣ ወደ እግዚአብሔር መጠጋት ከጀመሩ፣ ከሱ ጋር ህብረታቸውን ሲያጠናክሩ እነዚህ ሰዎች እንደገና ሲነሱ ታያለ፣ እንደገና ሲያገለግሉ ታያለ፣ እንደገና ሲነግዱ ታያለ፣ እንደገና ትዳራቸውን ሲመሩ ታያለ። ኃይላችሁ ይታደስ እንጂ ኢየሱስ ነው። ያ ኃይል ይታደሳል። ኃይሌን የሚያድስ ይላል ዳዊት ሲናገር። ሲቀኝ እጃችሁን አንሱና ኃይሌን አድስ በል። ጌታ ሆይ በሉ እስቲ ኃይሌን አድስ። ይኸው ለምን መሰላችሁ? እሱ አይደክምም፣ አይታክትም። ነገር ግን ለደካሞች ምን ይሰጣል? ኃይል ይሰጣል። ቀኝ እጃችሁን ብድግ አድርጉና ኃይል ይሁንልኝ በሉ።
በጌታና በኃይሉ ችሎት በርቱ፣ ኃይሉ ያገኛችሁ። ያ ኃይል ይታደሳል። አያለው የሆነ ሰው ኃይሉ ሲታደስ ያለው፣ ጉልበቱ ሲታደስ ያለው፣ አቅሙ ሲጨምር ያለው። በኢየሱስ ስም ያደከማችሁ ይመታ፣ ያሳላችሁ ይመታ። በኢየሱስ ስም የብቸኝነት ጊዜያችሁን ጨርሶ፣ የመከራ ጊዜያችሁን ጨርሶ፣ የሐዘን ጊዜያችሁን ጨርሶ ላባችሁ ማደግ ይጀምር፣ መንቁራችሁ ማደግ ይጀምር። ኃይላችሁ እንደገና ይታደስ። ኃይላቸው ምን ይላል? እንደምን እንደ ንስር። ከዛ የሚወጡት በክንፍ ነው ይላል። ደስ ይላል። ሻባያ በምንድን ነው የሚወጡት? በክንፍ ይወጣሉ፣ ይሮጣሉ፣ ይሮጣሉ። አንዳንድ ሰው ሩጫ ላይ እንዳለ አያውቅም። ጳውሎስ ሲናገር ሩጫው ምን ብያለሁ? ጨርሻለሁ። ሲጨርስ መጨረሻ ላይ ምን ላይ እንደነበር ነው የሚያውቀው? ሩጫ ላይ ነበርኩ። በኢየሱስም ትሮጣላችሁ ይላችሁ። ይሮጣሉ ይላል። ትሮጣላችሁ ምን ማለት ነው? እግዚአብሔር የሰጣችሁን አሳይመንት ሳትጨርሱ በዚህ ሸለቆ ውስጥ አትጨርሱ። በኢየሱስም ትሮጣላችሁ። ጌታ የሰጣችሁን ትሮጣላችሁ። የታየላችሁን ትሮጣላችሁ። ሚያደክማችሁ ይመታ፣ ሚያስላችሁ ይመታ፣ ሚያስቀምጣችሁ ይመታ፣ ወስኖ ቁጭ አረጋችሁ ይመታ፣ የሚከለክላችሁ ይመታ። በኢየሱስ ስም ተለቀቁና ሂዱ። መሮጥ ይሁንላችሁ። አንድ ሰው እሮጣለሁ ይበልስ። ከእግዚአብሔር ጋር የተጋመዱ ሰዎች ምልክታቸው ኃይላቸው ምን ያደርጋሉ? ከዛስ ይሮጣሉ፣ ይሮጣሉ። ኢየሱስ ጌታ ነው። ልጅ እያለሁ እንጦጦ ነው ያደግኩት እኔ እና እናቴ ሌሊት ትቀሰቅሰኛለች። ሸማ ከመጀመሪያ በፊት ሌሊት ትቀሰቅሰኛለች። ከዛ ሂድና እንጨት ይዘና ትለኛለች። በቃ ሄጄ እንጨት አምጥቼ በጣም ብዙ ጊዜ በዛ ሁኔታ አሳልፍ ያለውና እየወጣው እንጦጦ ዳገቱን እየወጣው 3 ቁጥር እስከሚባል ድረስ ነው የምንወጣው እና እዛ እየወጣው እየሄድኩ ስመጣ የሰማችሁኝ አይደል? ከቀን ቀን ይሄ ተራራውን አህያፎቅ ምናምን ሁሉ ይባላል። እንጦጦ የማታውቁ ሰዎች ስሙ ራሱ አህያፎቅ ነው ማለት ሰዎች ሁሉ አይወጣውም ነገር ነው። እና እኔ ግን እሷን እንደንትን ነው ሹው ብዬ መውጣት ቁምጣዬን አርጌ እዚህ እኮ አዲስ አበባ ተወልጄ ነው። ፋዘር ከኮልፌ ገዛልኝ ቁምጣ ነበር። ማንገቻ ነው ያላት ቁምጣ ነች። በሸርታቴ እዚህ ጋር ትበጨቃለች። ቲሸርት የላት። እሷን አርጌ የእንጦጦ ዳገት ራሱ ጧት ስነሳ ይሄ አስፋልቱን ሲሄዱ አይኔ ላይ ይመጣል። በቃ ፉት ስለው በቃ ላጥ ነው የምለው። ለምን ጎበዝ ነኛ ኃይሌ በቃ የሚገርም ላጥ። አሁን ባለፈው ቀብር ተብሎ የቤተሰብ ቀብር እዛ ነው እግዚአብሔር አብ ነው በብዛት የሚቀበሩትና እንትን ምንድነው ሚካኤል ሶሪ ቀብር ተብሎ ትዝ አለኝ በልጅነቴ ላጥ ምለው ልለው ስሞክር እዚህ ጋር የሆነ ነገር መጥቶ ውትፍ አለ ማለት ነው። አረ እግሬም ቢያለኝ ማለት ነው። ኃይሌ ማለት ነው። ይኸውላችሁ ደከሙ ምናምን ይልና ከእግዚአብሔር ጋር የሚጋመዱ ሰዎች ይላል። ያንተ ኃይል ሲያልቅ ያንተ ነገር አብሮ አያልቅም። ለምሳሌ የተጋመድከው አይደክምም ይላል። ሰምተኛል? ካንተ ጋር የተጋመደው አንተ ደከመ ማለት አበቃ ማለት አይደለም። አይደክምም። ይኸው ስማ ይላል። ወጣቶች እንኳን ምን ይላሉ? ይደክማሉ። ልክ እንደኔ ማለት ይደክማሉ። ጎበዛዝቶች ፈጽሞ ይሰነካከላሉ። ስንክልክልክል ብለው አቃቴ ብለው ድፍት ይላሉ። ከእግዚአብሔር ጋር የተጋመዱ ግን ትደነቃለህ ለምን እንደማይደክሙ። ይገርምሃል። ለምን መሰለ? አብሯቸው ሌላ ኃይል አለ። በስጋ ኃይል ብቻ አይደሉም፣ የመንፈስ አቅም ውስጣቸው አለ። በዚህ ኃይል መኖር ጀምሩ። ይሮጣሉ አለ። ይሮጣሉ። እነዚህ ደከሙ የተባሉት ግድ የላችሁም ይሮጣሉ። ገና የሚሮጡ ናቸው ይላል። እነዚህ እኮ ደክምክም ብሎ ቁጭ ያላቸው እኮ ነው። እግዚአብሔር ትቶኝ ረስቶኝ ፍርዴ ከአምላክ የተሰውሮ የሚሉትን ይችን ካረጉ ከእግዚአብሔር ጋር ባይንድ ካረጉ ከተጋመዱ ይሮጣሉ። በኢየሱስ ይኸውላችሁ ሲሉ አታገኛቸው። ከእግዚአብሔር ጋር የተጋመዱ ሰዎች ሲሉ ነው የምታያቸው። ለምን መሰለ? ሌላ ኢነርጂ፣ ሌላ አቅም፣
ሌላ ኃይል፣ ሌላ ካፓሲቲ ውስጣቸው ስላለ እሱ በኢየሱስም እንዲገለጥ ጸልያለሁ። ውስጣችሁ ያለ የመንፈስ ኃይል ይነሳ። yes ሃሌሉያ። በነገራችን ላይ በመንፈስ መሆን ማለት ማለት ብቻ አይደለም። በመንፈስ መሆን ማለት ካንተ ጉልበት ውጪ በሆነ ጉልበት መሄድ ነው። በሌላ አቅም መሄድ ነው። በኢየሱስ ስም ስሙኝ፣ ስሙ። ይኸው ስደክም እኔ ያን ጊዜ ጳውሎስ ምን እንዳታከላችሁ እኔ ስደክም በጣም ይገርምህ። እኔ የሚሰማኝ ምንድነው? ድካም ነው አይደለም? አንተ ግን ብትመጣ የምታየው ምንድነው? ያን ጊዜ በረታለሁ አለ። ለምን? ኃይሉ በምኔ በድካሜ ምን ይላል? ይገለጣል አለ። አሻባያ ታባ የሆነ ሰው አላቀም በድካም ውስጥ የመለኮት ኃይል ይገባና ብርቱ አድርጎ ሲያቆመው ያለው ይሁንላችሁ በኢየሱስ ስም። ስደክም ያን ጊዜ ምንድነኝ? እንደውም በጣም መበረታው ነኝ ስደክም ነው አለ። እሱ ምን ስለማይል አይደክምም። ለደካሞች ምን ይሰጣል? እሸቱ የእግዚአብሔርን ኃይል ፈልጋለሁ። መድከምህን በል፣ ደክሞኛል በል፣ ግን አንተ ታበረታኛለህ በል፣ ኃይል ትሰጠኛለህ፣ ካንተ ጋር እጋመዳለሁ በል፣ ካንተ ጋር ጣመራለሁ በል። ትደነቃለህ። የሚመጣው ወር አይደለም። ከዚህ ምሽት ጀምሮ እኔ ነኝ ወይስ ማን ነው የምትለው ሰው ካንተው ሲወጣ ታያለ። ማን ነው ይሄ ነበረኔ ውስጥ የምትለው አይነት ብርታት ካንተው ውስጥ ይወጣል። ለምን? ስደክም ያን ጊዜ እበረታለሁ። ማይ ሎርድ ያበርታችሁ። ሃሌሉያ። እስቲ ሮጣለሁ በሉ እስቲ። እኔ ግርም ይለኛል ይሄ አይታክቱም እንደሚል ታውቃላችሁ። አይታክቱም። መታከት በመሮጥ ብዛት፣ በመሄድ ብዛት፣ የሆነ ነገር በማድረግ ብዛት የሚመጣ እኮ ነገር ነው። ወይ አልኩት እንደው አሁንስ የሚባል ነገር እኮ ነው። በነገራችን ላይ እግዚአብሔር ለጴንጤ ብቻ አይደለም ጸጋ የሚሰጠው። ዩኒቨርሳል የሚባል ጸጋ አለ ለአንዳንድ ሰዎች የሚሰጠው። ለኃጢአተኛውም ለጻድቁ ምን ያዘንባል? ይሄ ዩኒቨርሳል ጸጋ ነው። ጸጋ ነው፣ እግዚአብሔር ጸጋ እንደዚህ የሚሰጣቸዋል። ግን ያለ መታከት የሚባል ደግሞ ላይፍ ስታይል አለ። የሚያታክት ነገር ስላለ ነው አይታክቱም እኮ የሚለው። የሚያታክት ነገር ባለበት ሁኔታ ማይታክቱ ሰዎች አሉ። የነሱ ሰዎች ሚስጥር ከእግዚአብሔር ጋር ምን ያደርጉ ናቸው? የተጋመዱ ናቸው። በሚያታክት ሁኔታ ውስጥ በርትታችሁ መሄድ ከፈለጋችሁ ግዴላችሁም ተጋመዱ። እሸቱ እንዴት ነው የምንጋመደው? ለምሳሌ አሁን ሮብ፣ ሐሙስ፣ አርብ እህቶች ናቸው ይሄንን ሐሳብ ያመጡትና እዚህ ጾም ጸሎት እንይዛለን። የሚገርማችሁ ጧት 4 ሰዓት ጀምረን እንበረከካለን፣ እንጸልያለን። በቃ ይሄንን መልእክት እግዚአብሔር እውነት የሚያደርገው ይመስለኛል። ምንድነው ከእግዚአብሔር ጋር እንዲጋመድ የሚያደርገኝ? እንዲህ አይነት ጊዜ ስጡ። እግዚአብሔር ፊት ለመጸለይ፣ እግዚአብሔር ፊት ለመሆን ጊዜ ስጡ። እንጸልያለን፣ ከእግዚአብሔር ጋር በጣም እንጋመዳለን፣ እንተሳሰራለን። ሃሌሉያ። ይሄዳሉ አይደክሙም ይላል። በኢየሱስ ስም ትሄዳላችሁ፣ አትደክሙም። ድካም ከህይወታችሁ ላይ ይሰበራል። ለምን? የልዑል ኃይል ያገኛቸዋል። ጌታ የተባረከ ይሁን። ሲተነስተን ሁላችን በእግሮቻችን እንቆምና አሁን ራሱ ከእግዚአብሔር ጋር ቃፋህ እናረጋለን።